ሰላም ወንድማቻችን ይህ ያያ ስፖርት ነው። አርሰናል ከክሪስታል ፓላስ 9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ የሚደረገው ተጠባቂው ጨዋታ ነው። ወንድማቻችን ይህንን ተጠባቂ የሳምንቱ ትልቁ ጨዋታ ማለት የሚቻል ነው። ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። ታዲያ በግምቱ አርሰናልን 63% የማሸነፍ ንጻሬ ሰጥቶታል። አርሰናሎች ይህንን ጨዋታ ማሸነፍ የሚችሉ ከሆነ የእንግሊዝ ፕሪሚየር ሊግ መሪነታቸውን የሚያስጠብቁ ይሆናል። በወሳኝ ወቅት ላይ ነው የሚገኙት። አርሰናል የእንግሊዝ ፕሪሚየር ሊግን በአንደኛ ደረጃ ሰንጠረዥ ሆኖ ባለፉት 8 ሳምንታት በ19 የሚመራ መሆኑ ይታወቃል። ማንቸስተር ሲቲ ሁለተኛ ነው። ታዲያ ክሪስታል ፓላስ በዚህ ደረጃ ሰንጠረዥ ላይ ገኙት 8ኛ ነው። ጠንካራ ፉክክርን የሚያደርገው ይሆናል። ከአርሰናል ጋር ሊቨርፑልን በሜዳቸው በሴለርስ ፓርክ እንዳሸነፉት ይታወቃል። ሁለቱም ቡድኖች ጠንካራ ፉክክርን የሚያደርጉበት ጨዋታ ይሆናል ተብሎ ይጠበቃል። የሳምንቱ ትልቁ ጨዋታ ነው ማለት የሚቻል ነው። አስቶን ቪላ ከማንቸስተር ሲቲ፣ ዩናይትድ ከብራይተንን ጠንካራ ጨዋታዎች እንደሆኑ የሚታወቅ ነው። ነገር ግን የእንግሊዝ ፕሪሚየር ሊግ መሪው አርሰናል እንግዲህ በኤምሬትስ ስታዲየም በሜዳው ተጠባቂ የሆነውን ጨዋታ የሚያደርግ ይሆናል። ታዲያ ክሪስታል ፓላስ ወደ ኤምሬትስ አቅንተው አርሰናልን ለማሸነፍ ሙከራ ወዳቻ አድርገው ባለፉት 14 ጨዋታዎች አንድ ጊዜ ብቻ ነው ያሸነፉት። ማቴታ በፓላስ ታሪክ 3ኛው ተጫዋች ሆኗል። በመጀመሪያዎቹ 8 ጨዋታዎች 5 ጎሎችን ያስቆጠረ። ወዳጆቻችን ይህ ያያ ስፖርት ነው። አርሰናል ከክሪስታል ፓላስ ማን ያሸንፋል? የእናንተ ኮሜንት የመጠብቅ ነው የሚሆነው። ውጤት ግምታችሁን አስቀምጡልኝ። አርሰናል ይህንን ጨዋታ ማሸነፍ ነው። ከዚህ በኋላ የእንግሊዝ ፕሪሚየር ሊግ መሪ ከሆንክ በኋላ አንዴ እንደሚባለው ማለት ነው ነብሩን ጭራ አይዙ ከያዙ ደግሞ አይለቁ ነው። ስለዚህ አንዴ ከመራ ከዛ በኋላ እንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ የሚያስቆመው ኃይል አንድ የአርሰናል ደጋፊ እያየሁት ነበርና በጣም ጥሩ አስተያየት ጽፎ አይቻለሁ። ምንድነው የሚለው? ከዚህ በኋላ አለ የአርሰናልን ከፕሪሚየር ሊግ ዋንጫ አሸናፊነት የሚያስቀረው ራሱ አርሰናል ብቻ ነው። ስለዚህ በሊቨርፑል በማንቸስተር ሲቲ ማሳበብ አያስፈልግም። የእንግሊዝ ፕሪሚየር ሊግን አንዴ መምራት ከቻልክ አምና ሊቨርፑል ያደረገውን ሙሉ የውድድር ዓመቱን በጥሩ ፐርፎርማንስ ጨዋታዎችን አትሸነፍም ማለት አይደለም፣ ጨዋታዎች ላይ ነጥብ አትጥልም ማለት አይደለም። ነገር ግን ያንን ብቃትን ማስቀጠልና መሪነትን ሁሌም ከቡድኑና ከቡድኑ መንፈስ ጋር ማስቀጠል የሚያስፈልግ ነው የሚሆነው። ታዲያ ወዳጆቻችን ይህ ተጠባቂ ጨዋታ ነው። ኦሊቨር ግላስነር ካለፉት ጨዋታዎች አርሰናል ከክሪስታል ፓላስ ከተገናኙ በኋላ በጣም ስኬታማ ጊዜን እያሳለፈ ነው የሚገኘው። ፓላስ እንግዲህ አምና በተለይ ከፓላስ ጋር ሁለቱን ጨዋታዎች አርሰናል ሲያደርግ የገብርኤል ሄሱስ አስደናቂ ፐርፎርማንስ ታይቶ ነበር። በተለይ በተከታታይ 3 ጨዋታዎች ላይ መሰለኝ የተገናኙት ጥሩ ፐርፎርም ያደረገበት ሃትሪክ የሰራበት 2 ጎሎችን ያስቆጠረበት በጣም አስደናቂ ብቃት ነበረው። በተለይ 2-2 የወጡበትን የኤሚሬትሱን ጨዋታ ስታስታውሱ። ነገር ግን እንደ ቡድኑ ሁለቱም ቡድኖች ከዛ በኋላ በጣም የተለየ ጊዜን አሳልፈዋል። አርሰናል አምና ተስፋ የቆረጠበት ጊዜ ነበር በዛ ጨዋታዎች ሲያደርግ። በመጨረሻ ውድድር ዓመቱ ሁለተኛ ሆኖ ጨረሰ። በዝውውር መስኮቱ ላይ አንድሬ በርታ መጡ። ብዙ ነገሮችን አሳየን አይደለም። ክሪስታል ፓላስ ደግሞ ማንቸስተር ሲቲን በማሸነፍ የኤፍኤ ካፕ አሸናፊ፣ ሊቨርፑልን በማሸነፍ የኮሚኒቲ ሺልድ አሸናፊ። ፓላስ ባለፉት ዓመታቶች አግኝቶት የማያውቀውን ድል በኦሊቨር ግላስነር ስር እያገኘ ይገኛል። ተጠባቂ የሚያደርገው አንዱ ይሄ ነው። ኤብሪቼ ኤዜ ነው ሌላኛው ተጠባቂ ጨዋታውን የሚያደርገው። ኤዜ ከክሪስታል ፓላስ ሙሉ ነገሩን ሰጥቶ ሁሉን ነገሩን አድርጎ ወደ ቤቱ ወደ አርሰናል ተመልሷል። የሃሊ ኢንድ ምርት እንደሆነ ታውቃላችሁ አይደል? አርሰናል የታዳጊ ቡድን ማዕከል እንደነበር፣ ከዛ በኋላ አርሰናል በታዳጊ ማዕከሉ ቡድኑ ውስጥ ውጤታማ ስላልነበር ወደ ቡድኑ እንዲለቅ አደረጉት። ከዛ ወደ ሚልዌል፣ ፒፒአር በመቀጠል ደግሞ ክሪስታል ፓላስ ደረሰ። አሁን ደግሞ አርሰናል ኤምሬትስ ላይ በ10 ቁጥር ማሊያ ያለ ኦዴጋርድ የሚጫወተውን አርሰናል የኦዴጋርድን ቦታ ተክቶ በሚገባ እየተጫወተ ይገኛል። ተጠባቂ ጨዋታ ነው። ይህንን ጨዋታ መድፈኞቹ ምንም አይነት ምክንያት ማቅረብ አይችሉም። መምራት ማሸነፍ ብቻ ነው የሚጠበቅባቸው። አርሰናል በእንግሊዝ ፕሪሚየር ሊግ ታሪክ እንግዲህ መሪ ሆኖ 7 ጨዋታዎችን አድርገዋል። 2 ጊዜ ብቻ ነው የተሸነፈው። 52ቱን አሸንፏል። 2 ጊዜም የተሸነፈው በሃል ሲቲ 2008 እንደ አውሮፓውያን አቆጣጠር፣ ማንቸስተር ሲቲ ደግሞ የካቲት በ2023 አሸንፎታል። ይህ ስብስብ ፓላስ ላይ ከፍተኛ የሆነ ብልጫ ያሉት ባለፉት 8 ጨዋታዎች 7ቱን አሸንፎ አንዱን ብቻ ነው አቻ የወጣው። ታዲያ ፓላስ ጠንካራ ብቃታቸው ላይ ጠንካራ ፐርፎርማንሳቸው ላይ የሚገኝ ቡድን ነው። ባለፉት 14 ጨዋታዎች 1 ጊዜ ብቻ ነው የተሸነፉት፣ 8ቱን አሸንፈዋል። ባለፈው ሳምንት ደግሞ ከበርንማውዝ ጋር ያደረጉትን ጨዋታ በእንግሊዝ ፕሪሚየር ሊግ የባለፈው የ8ኛ ሳምንት ምርጡ ጨዋታ በርንማውዝ ከፓላስ ነው 3-3 ነው የተለያዩት። አስደናቂ የሆነ የሁለቱም ቡድኖች ፍክክር የታየበት ከመጨረሻው ሰዓት ድረስ ማቴታ የመጨረሻውን ዕድል አግብቶ ቢሆን ኑሮ ጨዋታው 4-3 ይጠናቀቅ ነበር። ኦሊቨር ግላስነር አስደናቂ አሰልጣኝ እንደሆኑ በፓላስ ቤት እያሳዩ ይገኛሉ። ታዲያ ፓላስ በእንግሊዝ ፕሪሚየር ሊግ ኤክስፔክትድ ጎሉን ካያችሁት ወይም ደግሞ ሹቶን ታርጌቱን በምታዩበት ጊዜ 73 ሹቶን ታርጌቶችን በማድረግ በፕሪሚየር ሊጉ ከፍተኛው ቁጥር ነው። ኤክስጂም ኤክስፔክትድ ጎሉም 17.4 ነው። በጣም አስደናቂ ነው። ሁለቱም ቡድኖች አርሰናልን ተጠቃሚ የሚያደርገው አርሰናል ማክሰኞ አትሌቲኮ ማድሪድን በኤምሬትስ ስታዲየም 4-0 ማሸነፍ ችሏል። የዲያጎ ሲሞኔ ከፍተኛው ሽንፈቱ ነው ተመዝግቧል። ታዲያ ፓላስ ደግሞ በሜዳቸው ኤኪ ፓንከራስን ገጥመው 1-0
1-0 ተሸንፈዋል። ፓላስ ከፍተኛ የሆነ ብልጫን በጨዋታው ላይ ለመውሰድ ሞክሮ ነበር። ሐሙስ ዕለት ያደረጉት ጨዋታ ነው። እንግዲህ ፓላስ ከአርሰናል ጋር ሲታይ የሁለት ቀን ልዩነቶች አላቸው። ታዲያ ይህንን አጋጣሚ አርሰናል መጠቀም በሚገባ ሪከቨር ማድረግ እሁድ እስከሚያደርጉት ጨዋታ ድረስ አርሰናል የተሻለ እድል አለው ብዬ አስባለሁ። ፓላስ በኮንፈረንስ ሊጉ መጫወቱን ተከትሎ ማለት ነው። ስለዚህ ሁለቱም በሚገባ ዝግጅትን አድርገው የሚመጡበት ነው የሚሆነው። ታዲያ አርሰናል በእንግሊዝ ፕሪሚየር ሊግ በጣም አስደናቂ ፐርፎርማንስ ላይ የሚገኝ ቡድን ነው። በምኑ ደግሞ አስደናቂ ብቃቱ ላይ ነው ካላችሁኝ ደግሞ መከላከሉ ነው። አርሰናል በመከላከሉ 65 ሹቶች ነው የተደረጉበት። ሹቶን ታርጌት 18 ኤክስጂ የተሞከረበት 4.8 ነው። 4.8 ኤክስጂው 3 ጎሎች ብቻ ነው የተቆጠሩበት። 3ቱን ጎሎች ያስቆጠሯቸው ኤርሊንግ ብሮታራንድ፣ ሰቦዝላይ እና ወልትመር ናቸው። ይህ ስብስብ አስደናቂ ብቃቱን ከጊዜ ወደ ጊዜ እያሳየ ይገኛል። ታዲያ በውድድር ዓመቱ በ9 ጨዋታዎች ጎል አልተቆጠሩበትም። እንግዲህ ካለፉት 3 ጨዋታዎች ደግሞ ጁሊያን አልቫሬዝ የሞከረው የዲያጎ ሲሞኔ ልጅ ጆቫኒ ሲሞኔ የሞከረው ያወጣው የቻምፒዮንስ ሊግ ጨዋታው ላይ ነው። አንድ ኦን ታርጌት የተሞከረበት ባለፉት 3 ጨዋታዎች ማለት ነው። ምን አይነት አስደናቂ የመከላከል ቅርጽ ያለው ስብስብ እንዳለው አርሰናል ይህ የሚያሳይ ነው። ታዲያ በእንግሊዝ ፕሪሚየር ሊግ ጎሎች በተቆጠሩበት ብዛት ካያችሁ አርሰናል ዝቅተኛ ሆኖ አንደኛው ነው የሚመራ ይሆናል። ብዙ ኮንሲድ በማድረግ ኤክስፔክትድ ጎሎችን ኮንሲድ በማድረግ አንደኛ ነው። ሹት ፌስድ ወይም ደግሞ የተቃራኒ ቡድን ብዙ ሹት ያደረጉበት ሹት ኦን ታርጌት ያደረጉበት አርሰናል በእነዚህ ሁሉ ሁለተኛ ነው። የእንግሊዝ ፕሪሚየር ሊግ ጠንካራው የመከላከል ቅርጽ ያለው ቡድን ነው። ታዲያ ይህ ቡድን የጆዜ ሞሪኒዮን ቼልሲ 15 ጎሎች ብቻ የተቆጠሩበትን በሙሉ የውድድር ዓመቱን ያንን ሪከርድ ያሻሽለዋል። እንግዲህ ባለፉት 8 ጨዋታዎች 3 ጎሎች ብቻ ናቸው። ቀጣይ ጨዋታዎች በጣም ወሳኝ ሆነው ይታያሉ። ሙሉ የውድድር ዓመቱን በዚሁ ከቀጠለ ያንን ሪከርድ የማሻሻል አቅም ያለው ነው የሚሆነው። ነገር ግን መድፈኞቹ ችግር የለባቸውም ማለት ደግሞ አንችልም። አርሰናል በእንግሊዝ ፕሪሚየር ሊግ ከኦፕን ፕሌይ ወይም ከነጻ ጨዋታ ያስቆጠረው ጎል 5 ብቻ ነው። ይህ ደግሞ ከሰንደርላንድ ጋር እኩል ያደርገዋል። በርንሌይ ያሳንሰዋል። በርንሌይ እንኳን 6 ጎሎችን ያስቆጠረው። ታዲያ አርሰናል በእንግሊዝ ፕሪሚየር ሊግ 7 ጎሎችን ከቆመ ኳስ በማስቆጠር ደግሞ አንደኛ ናቸው። እንግዲህ ይህ አስደናቂ ብቃት ነው ማለት ይቻላል። ታዲያ የቆመ ኳሶችን ስንቆጥረው 6ቶቹ ከኮርና የተቆጠሩ ናቸው። በ8 ጨዋታዎች 6 ከኮርና ማስቆጠር የሚገርም ነው። ሌላው በአጠቃላይ ግን 10 ከቆመ ኳስ ማስቆጠር ችለዋል። የአርሰናል ተጫዋቾች በጉዳት የራቁትን ስን በምናይበት ጊዜ ሃቨርትዝ፣ ሄሱስ፣ ማድዌኬ፣ ኦዴጋርድ አይኖሩም። በቅርቡ ይመለሳሉ ተብሎ ይጠበቃል። ትሮሳርድ በአውሮፓ ቻምፒዮንስ ሊግ ላይ ተሳትፎን አላደረገም። በፉላሙ ጨዋታ ላይ ግን ጎሉን አስቆጥሮ አርሰናልን አሸናፊ ያደረገው ተጫዋች እንደነበር ይታወሳል። ታዲያ ይህ ተጫዋች አሁን ወደ ቋሚ ያሰላለፉ የሚመለስ ይሆናል። በፓላስ በኩል ዶኮሬ፣ ካምፖራና ራይድ የማይኖሩ ይሆናል። እንግዲህ ፓላስ ከሳምንቱ አጋማሽ ሽንፈቱ ለማገገም የሚያደርገው ጨዋታ ይሆናል። አምና በጣም ጥሩ ሳቢ በነበረው ጨዋታ የ2-2 በተለይ ማቴታ ያስቆጠረበት መንገድ ፓላስ ከዛ ውጭ ደግሞ በጥሩ ሁኔታ የቀድሞ የአርሰናል ተጫዋች የነበረው ኢዲን ኪታ ነበር ሁለተኛውን ጎል ያስቆጠረው። አርሰናል በኩል ሄሱስ አስገራሚ 2 ጎሎች እንዳስቆጠረ የምታስታውስ ነው። ታዲያ አርሰናል 63% ይህንን ጨዋታ የማሸነፍ እድል ተሰጥቶታል። 19% አቻ፣ ፓላስ 18% የማሸነፍ እድልን ተሰጥቶታል። ወደ አድማቻችን እንግዲህ ቋሚ አሰላለፉን በምናይበት ጊዜ አርሰናል ቋሚ አሰላለፉን የሚጀምረው ዴቪድ ራያ፣ ጁሊያን ቲምበር፣ ዊሊያም ሳሊባ፣ ገብርኤል ማጋሌሽ እና ካላፊዮሪ ይሆናሉ። ዙቢሜንዲና ራይስ፣ ኤዜ የአማካይ መስመሩን፣ ሳካ፣ ቪክቶር ዮኬሬስ እና ትሮሳርድ የአጥቂ መስመሩን የሚይዙ ይሆናል። በተቃራኒው ቡድን በፓላስ በኩል በምናይበት ጊዜ ዲን ኤንደርሰን ግብ ጠባቂውን የሚመራ ይሆናል። የሪቻርድስ፣ ላክሮስ እና ጉሂ የተከላካይ መስመሩን ሽፋን የሚሰጡ ምርጦቹ ተጫዋቾች ናቸው። በጣም አስደናቂ ክህሎት ያላቸው ናቸው። የሚኖዝ እና ታይለር ሚቸል የመስመር ፐርፎርማንስ አስገራሚ ይሆናል። የእስማኤል ሳር፣ ማቴታ እና የርሚ ፒኖ በጣም አስገራሚ የማጥቃት ክፍል አላቸው። ስለዚህ ይህ ይሆናል ተብሎ ይገመታል። ወደ አድማቻችን እዚህ ጋር የሚነሱ ነጥቦችን በታክቲኩ ረገድ እንደ 3ቱን ልጥቀስ። አንደኛው የሚሆነው ወሳኙ ምዕራፍ ሊሆን የሚችለው በተለይ ሁለቱን የፓላስ የመስመር ተጫዋቾች በአርሰናል በኩል ማቆም የሚጠበቅ ነው የሚሆነው። የሙኔዝ እና ታይረክ ሚቸልን ኦቨርላፕ ያደርጋሉ። ስለዚህ ጁሊያን ቲምበርና ካላፊዮሪ በጨዋታው ላይ ስራ ይበዛባቸዋል ተብሎ ይጠበቃል። ዙቢሜንዲና ራይስ ደግሞ ኳሱን መቆጣጠር ላይ መጠንቀቅ ይጠበቅባቸዋል። ምክንያቱም አዳም ዋርተንና ካማዳ በአማካይ መስመሩ ላይ በማጥቃቱ ረገድ በጣም የተሻሉ ተጫዋቾች እንደሆኑ ይታወቃል። ስለዚህ ፓላስ ኳሱን ለመቆጣጠር በሚገባ ጥረቶችን ለማድረጉ የማይቀር ነው። ስለዚህ አርሰናል ባለፉት ጨዋታዎች ላይ ያሳዩት በተለይ እኔ በፉልሃሙ ጨዋታ ላይ አርሰናል እንደ ቡድን በምን በኩል አስገረመ ካላችሁ በጣም እኔ ገረመኝ። 1-0 ከሆኑ በኋላ 80ኛው ደቂቃ ላይ ሆኖ ለራሱ አርሰናል ቴምፖን ይቆጣጠራል። ምንም አይነት መፍራት፣ ምንም አይነት ድንጋጤ አይታይም። ይህ ስብስብ ከሌሎች አመታቶች ስብስቡ የሚለየው በዚህ ነው። ምንም አይነት ውጤቶችን፣ ምንም አይነት ድሎችን በሚገባ በጥንቃቄ የሚጫወት በእያንዳንዱ ቦታ 2 እና 3 ተጫዋቾች ያሉት ነውና ይህንን ጥንቃቄ መውሰድ የሚያስፈልግ ነው። የማቴታን በሚገባ መቆጣጠር ያስፈልጋል። እስማኤል ሳር፣ የርሚ ፒኖ ሁለቱም በመስመር ረገድ በጣም ጥሩ ፐርፎርም የሚያደርጉ ናቸው። ተከላካይ መስመሩ ጠንካራ ፉክክርን የሚያደርግ ይሆናል። ቪክቶር ዮኬሬስ በቻምፒዮንስ ሊግ 2 ጎሎች እንዳስቆጠረ የምታስታውስ ነው። ታዲያ ይህ ተጫዋች በዚህ ጨዋታም እንግዲህ አንዱ የሚጠበቀው ማጥቃቱ ረገድ የተለየ እድልን ይፈጥራል ብዬ አስባለሁ። ሳካ ምርጥ ብቃቱ ላይ
ባለፉት ጨዋታዎች አይተናል። በተለይ ባለፈው የፉላሙ ጨዋታም ከፉላሙ በፊት የነበረው ጨዋታ ላይ በጥሩ ሁኔታ ነው እንግዲህ ሳካ ፐርፎርም እያደረገ የሚገኘው። ይህንን ብቃቱን ማስቀጠል ያስፈልጋል። ትሮሳርድና ኤዜ እየተቀያየሩም ቢሆን የተሻለ አርሰናል ማጥቃት ማፋጠን፣ የዙቢሜንዲ የአትሌቲኮ ማድሪዱ ጨዋታ በዚህ ጨዋታ የሚቀጥለው ይመስለኛል። በጣም አስደሳች የሆነ ለዮኬሬስ በአትሌቲኮ ማድሪድ ላይ የሰጠው ዮኬሬስ ግብ ጠባቂ ያወጣበት፣ ከዛ ውጭ ደግሞ በማርቲኔሊ ኳሱን ያቃበለበት መንገድ ለሶስተኛው ጎል በጣም አስደማሚ ነበር። ስካሊ በዚህ ጨዋታ ላይ የመሰለፍ እድል ላይኖረው ይችላል ብዬ አስባለሁ። ምክንያቱም እሱ ቦታ ላይ ሙኔዝ ነው የሚኖረው። ሙኔዝ ደግሞ በጣም ፈጣንና በአካል ብቃቱ ረገድ ተፋላሚ ስለሆነ መስመሩን ጠብቆ የሚጫወተው ካላፊዮሪ ቢቻል ኖሮ በሙሉ ብቃቱ ላይ ቢገኝ ፔሮ ሂንካፔን የኔ ምርጫ ይሆን ነበር። በዚህኛው ጨዋታ ላይ በተለይ ኦቨርላፕ የሚያደርጉ አይነት ተጫዋቾች ሲሆኑ አካል ብቃቱ ረገድ ተፋላሚ የሆነ ተጫዋች ያስፈልጋልና አርሰናል ሂንካፔን ያሰልፍ ነበር ብዬ አስባለሁ። አሁንም አርሰናል ያሪ ቤንች ላይ ብዙ ተጫዋቾች አሉት። እነዛን ተጫዋቾች መጠቀም የሚችል ነው የሚሆነው። ነገር ግን እነዚህ ጨዋታዎች በተለይ ዮኬሬስ ባለፈው ጎል ሲያገኝ የአርሰናል ሙሉ ስብስቡ ደስታውን የገለጸበት መንገድ በጣም አስደሳች ነበር። ምን ያክል በቡድን ውስጥ ያለውን አንድነት የሚያመላክት ነው። ታዲያ ዮኬሬስ አሁን ደግሞ በእንግሊዝ ፕሪሚየር ሊግ ይህንን ጎል አስቆጣሪነቱን ማስቀጠል ያስፈልጋል። ላክሮስ፣ ሪቻርድ እና ጉሂን ማለፍ ግን ጠንካራ ፈታኝ ነው የሚሆነው። ቡካዮ ሳካም ሌላኛው ፈተና ይሆንባቸዋል ብዬ አስባለሁ። ማይክል አርቴታ ከጨዋታው በፊት የሰጣቸውን አስተያየቶች ባጠረጠር አድርጌ ላቀርብላችሁ። ገብርኤል ማጋሌስ በጉዳት ላይኖር የሚችልበት እድል ይኖራል። ነገር ግን ከተመለሰ ልናየው የምንችልበት እድል እንዳለ ተናግሯል። ከዛ ውጭ በዚህ ሁኔታዎች ላይ አስተያየቱን የሰጠውና የወደድኩት ሁኔታ ሆኖ ያገኘው ታና ላይ የቆመ ኳስን ብቻ የሚያስቆጥር ቡድን ነው ብለው ጠይቀውት ነበር። እሱም ያለው እግር ኳስ እኔ የቆመ ኳስ ከነጻ አጫዋውት ብዬ ነጣጥያ ያላየው እግር ኳስ የሁለቱም ነገር ውህደት ነው። ስለዚህ በየትኛውም መንገድ የተሻለ ነገር ካደረግ እንድን ነገር በተደጋጋሚ አድርገው ውጤታማ የምትሆን ከሆነ ቀጠል ነው ያለ ብለምን ታቆመዋል። ተቃራኒ ቡድን ሲነቃበት ሲያቆማ ያኔ ደግሞ አጫውትን ትቀይራለህ በማለት አስተያየቱን ሰጥቷል። ስለዚህ ይህ አንዱ ጥሩ አስተያየት ነው ብዬ አስባለሁ። ሌላኛው እንግዲህ የቼልሲን ሪካርድ ተሰብሩታላችሁ ተብሎ ተጠይቆ ነበር። አይ እኛ በእያንዳንዱ ጨዋታዎች ላይ እያተኮርን ነው እንጂ ሪካርዶች ላይ የምናተኮር አይደለንም በማለት አስተያየቱን ሰጥቷል። እንግዲህ ማይክል አርቴታ ሙሉ ስብስቡም ዝግጅታቸውን አጠናቀዋል። ስለዚህ ውጤታማ መሆን ይጠበቃል። ስለ ራይስ ተጠይቆ ነበር። ከአምና ይልቅ ዘንድሮ የተከላካይ መስመሩ ላይ ሽፋን እየሰጠ ነው፣ እንዴት ታየዋለህ ተብሎ ተጠይቆ ነበር። ኖ አለ። በዚህ አልስማማም። ራይስ የተሟላ ተጫዋች እየሆነ ነው። አምና በ8 ቁጥር ነበር የምናየው አይደል ደርሶ መልስ። አሁን ደግሞ በመከላከሉ ማጥቃቱን ሁሉን ነገር ጎሎችን የሚያስቆጥር ክሮሶችን የሚያወጣ ተጫዋች ሆኗል። ይህንን እንዲቀጥልበት እፈልጋለሁ በማለት አስተያየቱን ሰጥቷል። ስለ ማርቲን ዙቢሜንዲም አንስቷል። ማርቲን ዙቢሜንዲ አሁንም ገና ያላያችሁት ብቃት አለ ከዚህ ተጫዋች መውጣት የሚችል በማለት አስተያየቱን ሰጥቷል። በጣም የሚገርም ሁኔታ ነው ያለው በአርሰናል በኩል። ታዲያ ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።